ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ጤና ይስጥልኝ አድማጮቻችን፣ ይህ የዋዜማ ፖድካስት ፕሮግራም ነው። ታሪክ ስላለፈው ስለ ትናንት የሚያወሳ ቢሆንም ፋይዳው ቁም ነገሩ ግን ስለ ትናንት አይደለም፣ ለዛሬ ነው። ትናንት ታሪኩ ተጻፈለትም አልተጻፈለትም አልፏል። ዛሬ ነው ስለ ትናንት የሚብሰለሰለው የሚብሰከሰከው። የታሪክ ባለሙያዎች ያለቀለት ታውቆ ያበቃለት ታሪክ የለም ይላሉ። ሆኖም ሰዎች ስለ ታሪክ ያላቸው ግንዛቤ የዛሬና የነገ ጉዟቸውን በእጅጉ ከሚወስኑ ጉዳዮች አንዱ ሆኖ ይታያል። አስማሚ የታሪክ ትርክቶች ለጋራ ጉዞ እንደሚያነሳሱ ሁሉ አወዛጋቢዎቹ ደግሞ የግጭት መነሻ እስከመሆን ይደርሳሉ። በዚህ አንጻር ረጅሙና ውስብስቡ የኢትዮጵያ ታሪክ በይዘቱና በትርክቶቹ ጠንካራ ጎኖች እንዳሉት ሁሉ እጅግ በርካታ አወዛጋቢ ነገሮችንም ይዟል። ቢሆንም ጉዳዩ ለዛሬና ለነገ ጉዟችን ያለውን ፋይዳ ያህል ትኩረት ተሰጥቶት አይታይም። ታሪክ ምንድነው? ማን ይጽፈዋል? ከሚለው ጀምሮ በአገራችን ያሉትን ታሪካዊ ትርክቶች ገና በስፋት አልተወያየንባቸውም። በዚህ የዋዜማ ሬዲዮ የውይይት ፕሮግራም ከሰፊው ታሪክ ቀንጭበን እንነጋገራለን። ፕሮግራሙ በነገራችን ላይ ነው። የውይይታችን ተሳታፊዎች ሽመልስ ቦንሳና ስሜን አያሌው ናቸው። ሁለቱም የታሪክ ትሁት ተማሪዎች ናቸው። ሽመልስ ኒውዮርክ በሚገኘው ስቶንብሩክስ ዩኒቨርሲቲ የአፍሪካ ታሪክና ፖለቲካ ያስተምራል። ስሜነህ በዩጋንዳው ማኬሬሬ ዩኒቨርሲቲ ኢንስቲትዩት ኦፍ ሶሻል ሪሰርች የፒኤችዲ ወይም የዶክትሬት ዲግሪ እጩ ነው። የፕሮግራሙ አዘጋጅ መስፍን ነጋሽ ነኝ። እንግዶቻችንን እንኳን ደህና መጣችሁ በማለት አድማጮቼን ለዝግጅቱ እጋብዛለሁ። ይህ የዋዜማ ፖድካስት ፕሮግራም ነው። ስሜነህና ሽመልስ እንኳን ደህና መጣችሁ ከያላችሁበት። እንኳን ደህና ቆያችሁን መስፍኔ። ያችሁናል። እሺ፣ እንደው ውይይታችንን ለመጀመር ታሪክ ምንድነው በሚለው ጥያቄ ብንነሳ፣ ታሪክን እናንተ የታሪክ ተማሪዎችም ስለሆናችሁ የታሪክ ጸሐፊዎችና ሌላው ህዝብ ታሪክን የሚያዩበት መንገድስ ይለያያል ወይ? እንደው ታሪክ ምንድነው ከሚለው ተነስታችሁ በዚህ ላይ ብንነጋገርና ብንጀምር ደስ ይለኛል። ሽመልስ ካንተ ልጀምር። እሺ፣ እንግዲህ ሰፊ ጥያቄ ነው ያነሳው። ብዙ ጊዜ የታሪክ ተተርጉሞ የምናይበት መንገድ አንደኛው ባለፉት ዘመናት የተፈጸሙ ታሪክ ድርጊቶችን ምን መዘግብበት እና እነኛን መዝግበን የምናስቀምጥበት ተደርጎ ነው የሚታየው። በብዙ ሰዎች ያለው አስተሳሰብ ያ ሲሆን፣ ግን ታሪክ ከዛ በላይ ስራ ነው የሚሰራው። የመመዝገብ ስራ ብቻ ሳይሆን እነኛ የተመዘገቡ ታሪኮችን ይመረምራል። ከመረመረም በኋላ አሁን ላለንበት ዘመን እና ወደፊትም ለሚመጣው ዘመን ምን ያህል ጠቀሜታ አላቸው፣ ምን ያህል የምንሰራቸውን ስራዎች በዛ መነጽር ልንመረምርባቸው እንችላለን በሚል የምርመራም ስራ ያደርጋል። ስለዚህ የመመዝገብ ብቻ ሳይሆን የመመርመር ያለፈውን ዘመን የመመርመርም ስራ ይሰራል ማለት ነው። ብዙ ጊዜ ስለ ታሪክ ሙያ ስህተቶች ሲሰሩ ያጋጥመኛል እና አንደኛው ለምሳሌ ታሪክ ማለት ቀኖችን
ወይ ስሞችን ወይ የነገስታት ታሪክን የመመዝገብ ስራ ልክ እንደ የባንክ ስራ አድርገው ነው የሚቀርበው። የመሪ የባንክ ብንለው ያለፈውን ነገር ዘግቦ ብቻ የሚያስቀምጥ እንደ ባንክ አይነት ስራ የሚሰራ ሙያ ያደርጉታል። ግን ታሪክ እሱ ብቻ አይደለም። ስለዚህ አንደኛው ሚስ አንደርስታንዲንግ የሚባለው ወይም ትክክለኛ ያልሆነ አተረጓጎም ነው። ሁለተኛው ትክክለኛ ያልሆነ አተረጓጎም በተለይ የኢትዮጵያን ታሪክ በተመለከተ የኢትዮጵያን ታሪክ ምንድን ነው ተብሎ ቢጠየቅ የተማረውም ያልተማረውም ሰው ብዙ ጊዜ የሚናገረው የኢትዮጵያ ታሪክ የጦርነት ታሪክ ነው ይላል። የጦርነት ታሪክ ነው ተብሎ ኦልሞስት ሃይማኖታዊ እውነታ ደረጃ ላይ ደርሷል። ግን እሱ አይደለም። የኢትዮጵያ ታሪክ እጅግ ሰፊ ከመሆኑ የተነሳ የተወሰኑ ነገሮችን ብቻ ነው አስታውሰን ወይም መዝግበን እየጻፈን እየተመራመርንባት ያለ ነው። ከዛ ውጪ በሄድን ቁጥር ብዙ ታሪኮች አሉ። እንዳጋጣሚ በኢትዮጵያ ታሪክ አጻጻፍ ውስጥ የፖለቲካ ታሪክ ገኖ ነው የወጣው፣ ገኖ ነው የተጻፈለት እና የፖለቲካ ታሪክ ደግሞ ብዙ ጊዜ ደም ይፈስበታል፣ ጦርነት ይካሄድበታል እና ያ የተጻፈልን ታሪክን አይተን የኢትዮጵያን ታሪክ ከጦርነት ታሪክ ጋር አቆራምደ ነው የጦርነት ታሪክ ነው እንላለን። ያ አይደለም። የኢትዮጵያ ታሪክ የባህል ታሪክ ቢጻፍ፣ የማህበራዊ ታሪክ ቢጻፍ፣ የኢኮኖሚ ታሪክ ቢጻፍ የኢትዮጵያ ታሪክ የጦርነት ታሪክ የሚለውን ያፈርሰዋል። ለካ እንደዚህ አይነት ታሪክ ነው ያለን ወደሚለው ነገር ሁሉ እንገባለን። ስለዚህ ብዙ አለመረዳቶች አሉ በታሪክ ትርጉም ላይ። ጥሩ ስሜዳ ቀጥል። ታሪክ በተፈጥሮ የታሪክ አጻጻፍ አንደኛ ደረጃ ትልቅ ጥያቄ የሚጠየቀው ምንድን ነው? ታሪክ የሚባለው ነገር የተጻፈ ነገር ብቻ ነው ወይንስ የተነገረ ነገር ብቻ ነው የሚል ስለ የሜትር ጥያቄ ልናነሳ እንችላለን። በትምህርት ተቋማት በዌስተርን ኤጁኬሽን ማለት ነው አካዳሚ ውስጥ በለመድነው መንገድ ታሪክ የሚባለው አንድ ነገር ሲጻፍ ነው፣ በጽሁፍ የተቀመረው ነገር ነው አብዛኛው ታሪክ ተብሎ የሚባለው። ግን ያ ብቻ ነው ወይ ታሪክን የማስቀሪያ መንገድ? ሌላ አሁን ያ ኮንቴስትድ የሆነ ጉዳይ ነው። ለምሳሌ በፊልም መልክ ታሪክን ማስቀረት ይቻላል፣ በኦዲዮ መልክ ማስቀረት ይቻላል የሚሉ ሰዎች አሁን አሉ። ግን ይሄ የዚህ ሜተድ ዘዴው በምን አይነት መንገድ ታሪክ መቀመጥ አለበት፣ መጻፍ አለበት፣ ሬከርድ መደረግ አለበት የሚለውን ጥያቄ ለጊዜው ወደ ጎን አድርገን ሌላ ጥያቄ የምናነሳው አሁን ሽመልስ ካለው ነገር ምንድነው? ታሪክ በተፈጥሮ ዲስክሪሚኔት ማድረግ አለበት። የሚጻፍ ታሪክ ቢሆን ለምሳሌ ኢምፖርታንት ናቸው፣ በጣም አስፈላጊ ናቸው ብሎ የሚላቸው የታሪክ ሁነቶች አሉ፣ ወይንም አይደሉም ኢምፖርታንት ብሎ የሚላቸው ነገሮች አሉና በተፈጥሮ ታሪክ ሴሌክቲቭ ነው ማለት ነው። አድሎ ያደርጋል ማለት ነው በተፈጥሮ። አለበለዚያ የሁሉንም ያለፉ ሁነቶችን ሬከርድ ማድረግ በጭራሽ አይቻልም አይደለም እንዴ? ሂውማን ሶሳይቲ ስንት ሺህ ዘመናት ኖሯል። ስለዚህ ያንን አለማድረግ አይቻልም። በግዴታ ሴሌክቲቭ መሆን ያስፈልገዋል። ግን ሴሌክቲቭ ሲሆን ሽመልስ እንዳነሳው ምንድነው እንትን ያደርጋል፣ የተወሰኑ ነገሮችን ሆን ብሎ ያስታውሳል፣ የተወሰኑ ነገሮችን አንዳንድ ጊዜ ሆን ብሎ ሊደፈጥጥ ሊያፍን ሳይለንስ ሊያደርግ ይችላል። ስለዚህ ብዙ ጊዜ በእኛ አገር ላይ በተለምዶ ማለት ነው ታሪክ ብለን የምናስበው ሽመልስ እንዳለው የፖለቲካ ታሪክን ብቻ ይመስላል። የፖለቲካ ታሪክ ደግሞ ስንል ምንድነው? ሴንትራል የሆነው የኢትዮጵያ ታሪክ በሴንትራል ኢትዮጵያን ስቴት እሱን መሰረት አድርጎ ሬኮንስትራክት የሚደረግ ታሪክ ብቻ ነው ታሪክ ተብሎ በኮንቬንሽናሊ የሚታሰበው ነገር። ይሄ ግን እውነት አይደለም። ታሪክ ሌሎች ነገሮችንም የሚጨምር ሊሆን ይችላል። ለምሳሌ የፍቅር ታሪክ፣ የሂስትሪ ኦፍ ሜሬጅ ለምሳሌ በኢትዮጵያ በ20ኛው መቶ ክፍለ ዘመን በጣም ሬሌቫንት የሆነ ጥያቄ ሊሆን ይችላል። ለምሳሌ ሌላው ነገር ምንድነው? የባርነት ታሪክ ኢትዮጵያ ውስጥ ለምሳሌ ብዙ ጊዜ ሰፕሬስ የሚደረግ የሚጨቆን ታሪክ ነው። እንደዚህ ብዙ የጨቆናቸው ብዙ ታሪኮች አሉና ታሪክን የምንጽፍበትም
መንገድ አንዳንድ ጊዜ በጣም ከአንድ ሴንተር ይመስለኛል። አይ ዶንት ኖ በዚህ ላይ ሽመልስም መስፍኔም የምትሉት ነገር ሊኖራችሁ ይችላል እና ይሄንን ካራክተር ማንሳቱ ተገቢ ሊሆን ይችላል። አሁን ታሪክ በማህበረሰብ ውስጥ ከሚሆኑት ነገሮች የተወሰነውን የመረጠ ያንገዋለለ በራሱ መመዘኛዎች የሚጽፋቸው እንዲታወሱ የሚያደርጋቸው ሌሎቹን ደግሞ እንዲረሱ የሚያደርጋቸው ይሄ ምንድነው የማስታወስ ፖለቲካ the politics of memory የሚባለውን ነገር ጭምር ሁሉ የሚያመጣ ነውና ሽመልስም እንዳለው ታሪካችን በአብዛኛው የተጻፈውና የሚተረከው ከፖለቲካ ወይም ከቤተ መንግስቱ አንፃር መሆኑ አንዳንድ የፈጠራቸው ችግሮች እንዳሉ ይሰማኛል። እዚህ ላይ በኢትዮጵያ ፖለቲካ ወይም በኢትዮጵያ ታሪክ ውስጥ ታሪክን እንዲጻፍ ያደርጉ የነበሩት ተዋናያንስ እንዲህ ያለ የታሪክ ውርርስ እንዲኖረን ወይም ትረካዎች እንዲኖሩን ምን ያህል አስተዋጽኦ አድርገዋል? የትኞቹ ተዋናያንስ ጠንካሮች ነበሩ ትላላችሁ? እንግዲህ ያ ምንድነው ወደ ምንድነው የኢትዮጵያን የታሪክ አጻጻፍ ታሪክ ውስጥ እንገባለን። ምንድነው በፈረንጆች ቋንቋ ሂስቶሪዮግራፊ የሚባለው ማለት ነው እና ወደዛ እንሄዳችን ነው ማለት ነው። እንግዲህ እሱም ራሱ የቻለ ሰፊ ታሪክ አለው። እንግዲህ ለምሳሌ በሁለት ብንከፍለው አንደኛው ይሄ በዩኒቨርሲቲ መቀመጫውን ያደረገው ምዕራባዊ የሆነው የታሪክ አጻጻፍ ዘዴ አለ። በአውሮፓ በ19ኛ ክፍለ ዘመን መጨረሻ አካባቢ የተፈጠረ ሙያ ነው። ይሄ ዲሲፕሊኖች ሲጀመር አብሮ የተፈጠረ ዲሲፕሊን ነው ሂስትሪ የምንለው ዲሲፕሊን ማለት ነው እና ያ ዲሲፕሊን የራሱ ህግጋትን ፈጥሮ በራሱ በፈጠራቸው ህግጋት መሰረት ታሪክን ይጽፋል። እነኛ የዛ አይነት የታሪክ አጻጻፍ ወደ ኢትዮጵያም ዘመናዊ ትምህርት ከገባበት ጊዜ ጀምሮ በተለይ ደግሞ አዲስ አበባ ዩኒቨርሲቲ በፊት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሚባለው ሲጀመር የታሪክ ትምህርት ክፍል ሲከፈት አብሮ ያ ሙያ ገብቷል። ስለዚህ በዛ ሙያ ተቀርጸው ታንጸው የወጡ ሰዎች ብዙዎቹ በምዕራቡ ዓለም በተለይ በአውሮፓ ውስጥ ነው ሰልጥነው የመጡት። እነሱ ይዘውት የመጡት የአጻጻፍ ስርዓት አለ። ዘመናዊ ታሪክ አጻጻፍ ዘመናዊ አጻጻፍ ዘዴ የምንለው ማለት ነው። ግን ከዛ በፊት ይሄ እንግዲህ ማለት በ1950ዎቹ 60ዎቹ ማለት ነው በእኛ አቆጣጠር በ1960ዎቹ ውስጥ ነው የተጀመረው። በዛ ሙያ ውስጥ እንግዲህ ያለፉት ብዙ ፕሮፌሰሮች አሉ። አሁን የምናውቃቸው እነ ፕሮፌሰር ታደሰ ወይ ፕሮፌሰር መርዕድ ወይ ፕሮፌሰር ስርጓ አብለስላሴ የሚባሉ እነ ፕሮፌሰር ባህሩ የሚባሉ አሉ። ከዛ በፊት ግን የነበረው ሰፊው የኢትዮጵያ ታሪክ እንዴት ነበረ የሚዘገበው፣ እንዴት ነበረ የሚጻፈው፣ የሚተረከው ካለን አትሊስት በሁለት እሱንም በሁለት ልንከፍለው እንችላለን። አንደኛው የጽሁፍ ታሪክ የነበረው እና ታሪኩን እየጻፈ ሲመዘግብ የነበረ የኢትዮጵያ ክፍል አለ። በተለይ ከቤተ መንግስት ጋር ከቤተ ክርስቲያን ጋር ተገናኝቶ ተቆራኝቶ የነበረ የታሪክ አጻጻፍ ዘዴ አለ። ያ ደግሞ እጅግ የቆየ ነው። ብዙ መቶ ዓመታትን ያስቆጠረ ነው። ቢያንስ ከ14ኛ ክፍለ ዘመን ጀምሮ እንደዚህ ምዝገባዎችን እናያለን፣ የተመዘገቡ ጽሁፎችን እናያለን። ከዛ በፊትም ወደ ጥንታዊ ዘመን ብንሄድ ደግሞ ይሄ በድንጋይ ላይ ይጻፉ የነበሩ ጽሁፎች አሉ። የነ ኢዛና በግሪክ ቋንቋ፣ በግዕዝ፣ በሳቢያን ቋንቋ የሚጽፉት ታሪካቸው አለ። ስለዚህ በዛ መንገድ በመጻፍ ታሪክን በመዘገብ የቆየ ታሪክ ያለው የኢትዮጵያ ክፍል አለ። ሰሜን ደገኛው ሰሜናዊ የክርስቲያን መንግስት የነበረበት ኢትዮጵያ ክፍል አለ። በሌላ ክፍል የነበረው የኢትዮጵያ አካባቢዎች በተለይ በደቡብ በምስራቅ ያለው አካባቢ ታሪኩን በመጻፍ ሳይሆን ይሄ ኦራል ሂስትሪ የምንለው በሌሎች በብዛት በአፍሪካ አካባቢዎች ሁሉ ያለው በታሪክን የማስታወስ የመዘገብ የማስተላለፍ ዘዴ ነው።
ታሪካቸውን አይጽፉም፣ ግን ታሪክ አላቸው። ታሪኮቻቸውን ያስታውሳሉ። ያንን የሚያስታውሱትን ታሪክ ወደ ልጆቻቸው ወደ የሚቀጥሉት ትውልድ ያስተላልፋሉ። ለዛ ነው ብዙ ጊዜ ምንድነው በአፍሪካ ውስጥ እንደዚህ የጽሁፍ ባህል ባልነበራቸው አካባቢዎች ትልልቅ ዕድሜ ያላቸው ሰዎች ወንዶችም ሴቶችም እንደ ላይብረሪ ነው የሚቆጠሩት እና እነኚህ ሰዎች ሞቱ አለፉ ማለት አንድ ላይብረሪ ተቃጠለ ነው የሚባለው። መረጃቸውን ሳያስተላልፉ ወደሚቀጥለው ትውልድ ሳያሸጋግሩ ከሞቱ የአንድ ሽማግሌ ሰው የአንድ አሮጊት ሰው መሞት ከአንድ ላይብረሪ መጥፋት ጋር ነው የሚያያዘው። ስለዚህ በእነኛ አካባቢዎች ያሉ ኢትዮጵያውያኖች በዚህ አይነት መንገድ ኦራል በሆነ መንገድ አፋዊ በሆነ መንገድ ታሪኮቻቸውን ሲያስተላልፉ ነበረ። ስለዚህ ሁለት አይነት መንገድ አለ። የኦራል ሂስትሪ የምንለው በደቡባዊ ኢትዮጵያ አካባቢ፣ ሪትን ሂስትሪ የምንለው ደግሞ በስፋት በሰሜናዊ ኢትዮጵያ አካባቢ አለ። እዚህ ላይ ግን አንድ እንትን ተጨማሪ ነጥብ ማንሳት የሚያስፈልገው በሰሜን ኢትዮጵያ ውስጥም የነበረው የጽሁፍ ታሪክ የአብዛኛውን የሰሜን ኢትዮጵያዊ ነዋሪ ህዝብ ታሪክ ነው ማለት አይደለም። የአብዛኛው የሰሜን ኢትዮጵያ የገበሬ ታሪክ፣ የነጋዴ ታሪክ በብዛት ተጽፏል። የህዝብ ታሪክ የምንለው አይደለም ሲጻፍም ሲዘገብም የምታየው። ብዙ ጊዜ የጽሁፍ ታሪክ የምንለው የሰሜን ኢትዮጵያ ታሪክ የነገስታቱን ታሪክ ነው ሲጽፍ የነበረው። ስለዚህ በዚህ በሰሜንም አካባቢ እነኝን ነገሮች ለይተን ማየት አለብን። የጽሁፍ ታሪክ አለ ስንል ሁሉም የሰሜን ኢትዮጵያ ታሪክ ተመዘገበ ተጻፈ ማለት አይደለም። ቅድም እንደ ምስሜናም እንዳለው የተወሰነውን ክፍል በተለይ የመንግስትን ታሪክ የነገስታትን ታሪክ በመጽሐፍ ላይ ያተኮረ ስለነበረ የአብዛኛውን ሰው የአብዛኛውን ህዝብ የህዝብ ታሪክ የምንለው ሳይዘግበው አልፏል። ግን ሰዎች በታሪክ ከልጅ ልጅ ሲያስተላልፉት ኖሯል። የኛ ወይም የታሪክ ባለሙያዎች ስራ የሚሆነው ምንድነው? እነኛ ሰዎች ጋር በመሄድ የነኛን ታሪክ መቆፈርና ማውጣት አለብን። ማለት ምንድነው በፉኮ የሚባለው ፈረንሳይ እንደሚናገረው የአርኪኦሎጂ ስራ መስራት አለብን። ምንድነው የመቆፈር ታሪክ፣ የመጠየቅ ሽማግሌዎችን የመጠየቅ ትውፊቶችን የመሰብሰብ እንደገና ታሪክን የመጻፍ ስራ አለብን ማለት ነው። ከላይ ወደ ታች ከሚጻፍ ታሪክ በተጨማሪ ወይም በተለየ መንገድ ከታች ወደ ላይ የሚጻፍ ታሪክ የህዝብ ታሪክ አልተሰራም። ስለዚህ መሰራት ያለበት እሱ ነው። አሜሪካ ውስጥ አንድ የታወቀ ጸሐፊ አለ፣ ሃዋርድ ዚን ይባላል። አንድ ትልቁ መጽሐፉ ምንድነው ፒፕልስ ሂስትሪ ኦፍ ዘ ዩኤስ ወይም ፒፕልስ ሂስትሪ ኦፍ አሜሪካ መሰለኝ የሚለው የአሜሪካ የህዝብ ታሪክ የሚላል ማለት ከታችኛው ህዝብ እይታ በታችኛ ህዝብ መረጃ ተመስርቶ የሚጻፍ ታሪክ ነው። የኢትዮጵያን ታሪክ በዛ መንገድ መጻፍ ከጀመረ ሌላ ታሪክ ነው የሚፈጠረው፣ ሌላ እይታ ነው የሚፈጠረው። ያንን መስራት ከቻለን ብዙ ችግሮቻችንን እንደገና ልንመረምራቸው በተለየ መንገድ ልንፈታቸው እንችላለን። ስለዚህ ይሄ በጣም ወሳኝነት አለው። ታሪክን ለማስታወስ ብቻ በሚል ሳይሆን አሁን ያሉንን በአሁኑ ሰዓት ያሉንን ችግሮቻችንን በተለይ የሀገር ግንባታ ላይ ያለ የዘመናዊነት ላይ የልማት ጥያቄዎችን ሁሉ ሊፈታ የሚችል እውቀትን እይታ ነው የሚፈጥርልን። ስለዚህ በእነኚህ ናቸው እንግዲህ ሁለቱ። አንድ በሰሜን ኢትዮጵያ ያለ የጽሁፍ ታሪክ፣ በምስራቅ ኢትዮጵያ ሐረር አካባቢ ያለ የጽሁፍ ታሪክ አለ። እንደገና ደግሞ በሌላ አብዛኛው የኢትዮጵያ አካባቢ ያለ ኦራል ሂስትሪ የምንለው አለ። እነኚህ ናቸው እንግዲህ ሁለቱ። ከዛ ውጪ በ60ዎቹ የጀመረው የዘመናዊ ታሪክ ዩኒቨርሲቲ ውስጥ ያለው አለ። ኦኬ፣ እሱ ማለት ነው። መስፍን እዚህም ላይ አንድን የምጨምረው ነገር አሁን ሽመልስ ካለው ጋር የተያያዘ ነው። ሽመልስ ያለውን ነገር ሙሉ በሙሉ እስማማለሁ። ስለዚህ ስለ ታሪክ ስናወራ ታሪክን የሚጽፉትን ሰዎች በጣም ሲሪየስሊ መውሰድ አለብን። ማን ነው ታሪክን የሚጽፈው ይለው በጣም ወሳኝ ነገር ነው። ምን አይነት ታሪክ፣ የታሪክ ውጤቱ ምን ይሆናል የሚለውን የሚወስነው አንዱ ነገር ቢኖር ምንድነው የሚጽፉት ሰዎች እነማን ናቸው የሚለው ይወስነዋል። ከየት ቦታ ሆነው ነው ታሪክን የሚጽፉት የሚለውም ሌላ በጣም አስፈላጊ ግምት ውስጥ ልንከተው የሚገባ ጉዳይ ነው ማለት ነው። ስለዚህ ሁለት ነገር እያልኩ፣ አንደኛ ማን ነው ታሪክን የሚጽፈው፣ ሁለተኛ ከየት ተሆኖ ነው ታሪክ እየተጻፈ ያለው። ከየት ስትል አንጻሩን ፖይንት ኦፍ ቪውን ማለት ከማን አንጻር ነው ታሪኩን የሚጽፈው አንጻርም ራሱ ደግሞ እንግዲህ በአካዳሚክ ቋንቋ ልናገርና ኤፒስቴሞሎጂካል ስታንሱ
ታሪክን የምትጽፈው ሴት ወይንም የሚጽፈው ሰው ምንድነው ያላቸው ፖዚሽን የሚለው በጣም አስፈላጊ ነው። ለምሳሌ ይሄንን በምሳሌ ለማስረዳት ልሞክር። ለምሳሌ ብዙ የኢትዮጵያ ታሪክ የተጻፈው በወንዶች ነው አይደለም? ግልጽ ነው። ትክክል ነው። አሁን ብዙዎቹ የታሪክ ጸሐፊዎቻችን በኢትዮጵያ እንዲሁም በሌሎችም ዓለም ላይ ባብላጫው ወንዶች የጻፉት ነው። አሁን እንኳን ነገሮች በጣም እየተለወጡ መጥተዋል። ማለት ብዙ ሴት ጸሐፊዎች አሉ ማለት ነው ለምሳሌ። እና ይሄ ማለት ምን ማለት ነው? የታሪኩን አይነት ይወስናል። ማን ነው የሚጽፈው የሚለው ነገር የታሪኩ የሚገኘው ውጤትን ይወስነዋል። አንደኛ ይሄ ነው። ሁለተኛው ነገር ምንድነው? ዶሚናንት የሆኑ የፖለቲካና የባህል ግሩፖች የነሱን ናሬቲቭ የነሱን ተረክ የሚደግፍ የፖለቲካ ታሪክ አጻጻፍ ትራዲሽን ባህል ነው በኢትዮጵያ ውስጥ በአብዛኛው ያለው። ለምሳሌ የኢትዮጵያን ታሪክ ከየት ሆነን ነው የምንጽፈው ሲባል ለምሳሌ ከ1966 በፊት ያለውን የኢትዮጵያን ዘመን ብንመለከት የኢትዮጵያ ምንድነው የሚባለው ኢምፔሪያል ታሪክ ነው የምንለው የዘውድ አገዛዝ ሴንተር ካለበት ከዛ አንፃር ታሪክን የመጻፍ ቴንደንሲ አለ በአብዛኛው። ለምሳሌ ታሪክን ግን ከወላይታ ከዳሞት ሆነን ታሪክን ብንጽፍ ምን ይመስላል የኢትዮጵያ ታሪክ በኢትዮጵያ የሜዲቫል ፔሪየድ ብለንም ማሰብ አስፈላጊ ነው። ለምሳሌ ከሐረር ሆነን የኢትዮጵያን የሜዲቫል ታሪክ ብንጽፍ ምን ይመስላል የሚለውንም ጥያቄ መጠየቅ ሌላ ነው። ስለዚህ ዋና የምናተኩርበት ማዕቀፍ አንጻራችን ከየት ነው የሚለው ፕሮዲዩስ የምናደርገውን የታሪክ አይነት በከፍተኛ ደረጃ ይወስነዋል ማለት ነው። እና በአብዛኛው የኢትዮጵያ ታሪክ የተጻፈበት መንገድ from a privileged center ነው። በተለይም ሰሜኑን ሴንተር አድርጎ ነው የኢትዮጵያ ታሪክ ለምሳሌ የተጻፈው ማለት ነው። እና የኢትዮጵያን ታሪክ ግን ከሌሎች አካባቢዎች ማዕዘኖች አንፃር ብንጽፈው ምን ይመስላል የሚል ነገር ማሰብ ሌላ ነው። እና አሁን ታሪክ አጥኚዎች ስኮላርስ ይሄንን የማድረግ ግዴታ አለብን ብዬ አምናለሁ። አንዳንድ ጊዜ አሁን በአፍሪካ ታሪክ ውስጥ ብዙ ጊዜ ኮሎኒያል አርካይቭ የምንለው ነገር አለ። በአፍሪካ ታሪክ ጥናት ላይ የኮሎኒያል አርካይቭ በአብዛኛው ለምሳሌ በአፍሪካ ውስጥ ምን ያደርጋል? የኮሎኒያሊስቶቹን ታሪክ የነሱን ሞቲቭ የነሱን ፐርስፔክቲቭ የሚያንጸባርቅ ሊሆን ይችላል። ግን የአፍሪካ ታሪክ አጥኚዎች ምን አደረጉ? they read against that archive ምንድነው reading against the grain ይሉታል። ያንኑ አርካይቭ ይጠቀሙና ግን ኮሎኒያል ታሪኩን የሚነቅፍ ከኮሎናይዝድ ከሆነው ህዝብ አንፃር ራሳቸው ወግነው ታሪክን ሊጽፉ ይችላሉ ለምሳሌ ማለት ነው። እና አንዳንድ ጊዜ ያሉንን እንኳን ኢምፔሪያል የሆነውን ታሪክ ዘውዳዊ አገዛዙ የተጻፈውንም ታሪክ ይዘን ከህዝብ አንፃር የታሪክ ሪኮንስትራክሽን ማድረግ እንችላለን ለምሳሌ ማለት ነው። አሁን ለምሳሌ የኢትዮጵያን ክሮኒክሎች የተለያዩ የተጻፉ ዜና መዋዕሎችን ይዞ የኢትዮጵያን የማህበራዊ ታሪክ ለማጥናት ይቻል ይሆናል። ወይንም ያንን እንዴት እናደርጋለን ብለን ማሰብ መቻል አለብን ለምሳሌ ማለት ነው። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ wazemaradio@gmail.com wazemaradio@gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ጥሩ
ነጥብ ነው ያነሳው ስሜነ ቀጥሎ ላነሳ የነበረውን ጥያቄ ነው። ይሄ ታሪክን ከተለያዩ አንጻሮች ወይም አንተ እንዳመጣው ጥሩ እንትን ከየት ኢቭን በቦታ ብንመስለው እንኳን አንድን ታሪክ ከመቱ ከሐዋሳ ከሐረር ከድሬዳዋ ከመቀሌ ከባህር ዳር ከዚህ ሆኖ ከነዚህ የተለያዩ አንጻሮች የሚነገሩት ታሪኮች የተለያዩ ሊሆኑ እንደሚችሉ መገመት አይከብድም። አሁን ባለው የሀገራችን የታሪክ ትርክቶች ምንድነው ውይይትና ክርክርም ውስጥ አንዱ ጥያቄ ምንድነው እንደዚህ አይነት ተለዋጭ ወይም አዳዲስ ትርክቶች ሲመጡ የምናስተናግድበት መንገድ ገና የሰለጠንበት አልመሰለኝም። ብዙ ጊዜ ሰዎች ይናደዳሉ ወይም አገርን እንደመካድ አድርገው ያዩታል አዲስ የታሪክ ትርክት ሲመጣ። ምን ትላላችሁ በዚህ ጉዳይ ላይ? ወይም በታሪክ ትምህርት እንዴት ነው የሚታየው? የታሪኮቹ የተለያዩ ትርክቶች መኖራቸው በራሱ መጥፎ ነው ወይ ለአንድ ህብረተሰብ? ምንድነው ቅድም ስሜነ ሲናገር ያነሳቸው ሁለት ነጥቦች የሚጽፉ ሰው ማን ነው እና የሚጽፍበት መነሻ የቆመበት ቦታ ኤፒስቴሞሎጂ ያለው በጣም ቁልፍ ሐሳቦች ናቸውና እንደተባለው አሁን ከሌላ ህዝብ ከሌላ አካባቢ ብታየው እይታው የተለየ እንደሚሆን የታወቀ ነው እና የተለየ ታሪክ ሊመጣ የተለየ ፐርስፔክቲቭ የሚባለው ነገር መመልከቻ መንገድ ሊፈጠር ይችላል። እዚህ ላይ ደግሞ አንድ ትንሽ እንደ ማስታወሻ አድርጌ ማስቀምጠው ወደ ዋናው መልስ ከመሄዴ በፊት ይሄ ምንድነው በታሪክ አጻጻፍ ጊዜ ታሪክ እንግዲህ ሲጻፍ ሲጀመርም ሲወለድም አውሮፓ ውስጥ የተወሰነ የፖለቲካ ዓላማን አንግቦ ነው የተነሳው። በተለይ ከሀገር ግንባታ ጋር ተያይዞ ነው የአውሮፓ ሀገራት ሲፈጠሩ እነ ጀርመን እነ ጣሊያን በሚፈጠሩበት ሰዓት የታሪክ ሙያ እየተፈጠረ የነበረበት ሰዓት ስለነበረ የእነኛን ሀገሮች የመፍጠር ስራ በመደገፍ በማበረታታት ተመስርቶ ነበር ታሪክ ሙያ ያደገ እየተስፋፋ የመጣው። ስለዚህ የፖለቲክስ እና ሂስትሪ ራይቲንግ በጣም የሚገናኙበት መንገዶች ሰፊ ናቸው፣ ታሪክና የፖለቲካ። ልክ እንደዛ አሁን በኢትዮጵያም በአፍሪካ ውስጥ ሌሎችም ቦታዎች ላይ ይሄ ታሪክ ሲጻፍ አንደኛው ትልቁ ችግሩ ምንድነው? ያው ገለልተኛ መሆን የሚባለው ህግ አለ። ግን ብዙ ጊዜ የምናየው ነገር ምንድነው? ይሄ ገለልተኛ የሚለውን እንዳለ ሆኖ ታሪክን ምንድነው በሆሞጂናይዝ የማድረግ ልክ አንድ ህዝብ ወይም አንድ አካባቢ ተመሳሳይ ታሪክ እንዳለው ተደርጎ ነው የሚጽፉት ጸሐፊዎቹ። ምክንያቱም ጸሐፊዎቹ አንዳንዶቹ የፖለቲካ ዓላማ ይዘው የሚያራምዱትን ዓላማ ማሳኪያ መንገድ ነው የሚያደርጉት ታሪክን። ስለዚህ ለምሳሌ የደቡብ ሰው ወይ የወላይታ ወይ የኦሮሞ ታሪክ ቢጻፍ ልክ የኦሮሞ ህዝብ ታሪክ ወይም የአማራ ህዝብ ታሪክ ወይም የትግሬ ህዝብ ታሪክ ተብሎ እንዲወጣ ነው የሚደረገው። ግን በዛ ህዝብ ውስጥ ራሱ ብዙ አይነት ታሪኮች አሉ። የሰሜን ኢትዮጵያ ታሪክ ሲነገር በሰሜን ኢትዮጵያ ታሪክ ውስጥ እንግዲህ የምናውቀው በጣም ገዢ የሆነውን ታሪክ ኦፊሻል ወይም አደባባይ ያለው መንግስት ድጋፍ የሚሰጠው ታሪክ ነው እንጂ ያልተነገሩ ታሪኮች ብዙ አሉት። ስለዚህ እነኚህ ምንድነው ዶሚናንት ወይም ሄጂሞኒክ ይሏቸዋል ወይም ሆሞጂናይዝ አድርገው በአማርኛ እንግዲህ እንዴት እንደምለው ስላስቸገረኝ ነው እዚህ ላይ። እንደዛ አይነት ታሪኮች ከውስጥ ራሳቸው ቢመረመሩ በውስጣቸው ያለው ልዩነት ተደብቆ ተጨፍልቆ ነው እንጂ ብዙ ታሪኮች አሏቸው። ይብን በአንድ አካባቢ ለምሳሌ ከደቡብ ጻፈው ከሰሜንም ከምስራቅም ከምዕራብም አንድ ያለቀለት ታሪክ አንድ ብቻ ታሪክ የለም። ለዛ ነው ብዙ ጊዜ ይሄ የአንድ ታሪክ ወይም ዋን ዲሜንሽናል ስቶሪ ወይም ዘ ዴንጀር ኦፍ ዘ ሲንግል ስቶሪ የሚባለው አንድ ታሪክ ብቻ ነው የሚባል አደጋ ነው። እና ኒቼ የሚባል አንድ የጀርመን ፈላስፋ ነው እያንዳንዱ ታሪክ ሌላ ታሪክን ይሸፍናል ይላል። ኤቭሪ ሂስትሪ ኮንሲልስ አናዘር ሂስትሪ፣ ይደብቃል። አንድ የምንናገረው ታሪክ ሌሎች ታሪኮችን ደብቆ ነው ውጦ ነው የሚነግረን እና መቆፈር ስንጀምር ነው የምናወጣቸው።
ስለዚህ ከሌሎች አካባቢዎችም ሆነን ብንጽፍ ከሌላም ህዝብ ሆነን ብንጽፍ ያ አደጋ ስላለ መጠንቀቅ ያስፈልጋል። ምክንያቱም ያም አንድ አይነት ታሪክን መጽሐፍ አደጋ ውስጥ ልንገባ እንችላለን። የሌሎች ብዙ ታሪኮችን በዛ ህዝብ ውስጥ ያሉ ታሪኮች ልንደብቅ እንችላለን። እሱን እንደ አንድ ነጥብ ለማንሳት ብዬ ነው ቅድም ከተነሳው መልስ ጋር ይሄ የተነሳው ጥያቄ የተለያየ ታሪክ መጽሐፍ ጉዳት የሚባል ነገር ጉዳት አይታየኝም። ምክንያቱም እንዳውም ምንድነው ታሪክ የመጽሐፍ ስራ ታሪክ የማስታወስ ስራ ዲሞክራታይዝ ሆነ ማለት ነው። ይሄ ዲሞክራታይዝ መሆን አለበት። ምክንያቱም አንድ ያለቀለት አንድ ብቸኛ ታሪክ የለም። በተለይ እንደኛ ያለ ብዛት ያለ ልዩነት ዳይቨርሲቲ ባለበት አካባቢ ይሄ የብሔረሰብ ልዩነትን መለያየትን ብቻ አይደለም። እኔ በዛ አንጻር ብቻ ነው ብዙ አካባቢያዊ ልትል ትችላለህ፣ በጀንደር በጾታ ልትል ትችላለህ፣ በክላስ በመደብ አለ እና ብዙ ጊዜ ይሄ የጎሳው ነው የብሔረሰቡን ብቻ አግንነን ስላወጣ ነው መንግስትም አግንኖ ስለሚነግረን እሱ ብቻ ያለ ይመስለናል እንጂ ብዙ አይነት ልዩነቶች አሉ፣ ልዩነቶች አሉ፣ ሀብቶች ማለት ነው። እና እነኛ ራሳቸውን ታሪክ መጽሐፍ ከጀመሩ ብዙ ነገሮችን ልናቅ እንችላለን። መጨረሻ ላይ እኮ የእነኛ ታሪኮች መውጣት ምንድነው ሊፈጥር የሚችለው? እኔ ከልዩነቶቹ ይልቅ ብዙ የሚያገናኙ ገመዶችን ልናቃቸው ልንመለከትበት እንችላለን ብዬ አስባለሁ። ስለዚህ አሁን ምንድነው የሚሆነው? ይሄ ገዢ ከሆኑ ታሪኮች ወደ ሌሎች ታሪኮች ወደ ብዙ ብዝሃ ታሪክ የሚባል ነገር እንግዲህ ካለ በአማርኛ ወደ ብዝሃ ታሪክ የብዝሃ ህዝብ እንደሆነ ሁሉ የብዝሃ ታሪክ አገር ወደ መሆን ነው የሚሄደው ማለት ነው። እና ችግሩ መጠንቀቅ ያለብን እነኝን ታሪኮች የሚጽፉ ሰዎች በታሪክን ሲጽፉ በመለያየት አንዳንድም የፖለቲሳይዝ አድርገው መጽሐፍ ከጀመሩ የታሪክን የመጽሐፍ ስራ ፖለቲሳይዝ ከሆነ አደጋ ነው ማለት ነው። ስለዚህ ሌላውን ጊዜ ሌላ ቦታ ስንጠላ የነበረው የገዢ ታሪክ ነው፣ የገዢ መደብ ታሪክ ነው፣ የመንግስት ታሪክ ነው፣ የቤተክርስቲያን የንጉስ ታሪክ ነው ስንል የነበረውን ልንደግመው ነው ማለት ነው የሌላውን ህዝብ ታሪክ ስንጽፍ፣ የሌላውን አካባቢ ታሪክ ስንጽፍ። ስለዚህ ትልቁ አደጋ ምንድነው? ይሄ ሜሞሪ ማስታወስ እና ታሪክን መጽሐፍ ፖለቲሳይዝድ ሲሆን ፖለቲካዊ መልክ ሲይዝ አደጋ አለው። ከዛ ውጭ ግን ከሆነ ታሪክን በመረጃዎቻችን ላይ ተመስርተን መጽሐፍ ከቻልን የተለያዩ ታሪኮችን ማውጣት ከቻልን ጥቅሙ ነው እንጂ ጉዳቱ አይደለም የሚታየው። እኔ በዛ አንጻር ነው የማየው። እዚህ ላይ ስሜነ በጣም ጥሩ ነገር ነው የተነሳው። እዚህ ላይ እነዚህ የተለያዩ ትርክቶች እንበላቸው ምናልባት ወይም ከነሱ በተጨማሪ ላሉትም ታሪኮች ቢሆን የተለያዩ ህብረተሰቦች ወይም የህብረተሰብ ክፍሎች ለተለያዩ ታሪካዊ ሁኔታዎች የተለያየ ክብደት ይሰጣሉ። ታሪኩ የድልም የሽንፈትም ጥሩም መጥፎም ሊሆን ይችላል። ነገር ግን ቅድም እንዳልነው ያንን ታሪካዊ ሁነት የተለያዩ ሰዎች ከተለያየ ቦታ ሆነው ሲመለከቱት የሚረዱትና የሚደርሱበት ድምዳሜ የተለያየ ከመሆኑ አንፃር ለተለያዩ የታሪክ ሁነቶች የተለያየ ክብደት ይሰጣሉ፣ የተለያየ ዋጋ ይሰጣሉ። ይሄ በታሪክ ተመራማሪዎች ዘንድ ይሄ እንዴት ነው የሚታየው? ለህብረተሰቦች ውስጥ ምን ጠቀሜታ ይኖረዋል ወይም ጉዳት ይኖረዋል? እውነት ነው። አይሚን አሁን ሽመልስ ካለው ጋር አያይዤ ይሄንን መልስ ለመመለስ ልሞክር። በጣም ውስብስብ ጥያቄ እንደሆነ መስፍንም በደንብ እንደምትረዳው አውቃለሁኝ። ምንድነው ያለው የታሪክ ጥናት ሪሰንትሊ አንዳንድ ኢንስፒሬሽኖች ከሌሎች ጥናቶች የወሰዳቸው ኢንስፒሬሽኖች አሉ። ለምሳሌ አንድ ፉኮ የሚባል ብዙ ፐርስፔክቲቭ ጸሐፊዎች የማይወዱት ሰው ነው በነገራቸው ላይ for different reasons ግን በጣም ኢንትረስቲንግ የሆነ ፐርስፔክቲቭ ያመጣል። አሁን ከጠየቀው ጥያቄ ጋር በተያያዘ ሽመልስም ካለው ነገር ጋር እሱ ምንድነው ኢንሰረክሽን ኦፍ ኖሌጅስ ወይንም ኢንሰረክሽን ኦፍ ሂስትሪስ የሚለው ነገር አንዳንድ ጊዜ ዶሚናንት የሆኑ ናሬቲቭስ አሉ። ሽመልስ እንዳለው ሜታ ናሬቲቭስ ብለን ልንጠራቸው እንችላለን ይባላሉ በአካዳሚክ ስንጠቀምና እነዚህ ሜታ ናሬቲቭስ ቀደም ሽሜ እንዳለው ብዙ ጊዜ
ራሳቸው በጣም ገዝፈው ይወጡና አካባቢያቸው ያሉ ሌሎችን ናሬቲቮች ያፍናሉ፣ እንዳይወጡ ይከለክላሉ። እና የተለያዩ ሰዎች ሊቭድ ኤክስፔሪየንስስ የህይወት ተሞክሮዎች በዛ የተነሳ ታፍነው ሰብጁጌት ተደርገው ይቀራሉ። እና ያንን ኢንሰረክሽን ሊኖር ይገባል ባይ ነው ፉኮ። እና በጣም ኢንትረስቲንግ ሐሳብ ነው። የታሪክ ተመራማሪዎች ብዙ ነገር ሊወስዱበት ይችላሉ ከዚህ አስተሳሰብ። እና ይሄ የሚሆንበት አንዱ ምክንያቱ ምንድነው? የተለያዩ የታሪክ ሁነቶች አሁን መስፍን እንዳልከው የተለያዩ ዌይት የሚሰጣቸው ክብደት በተለያዩ ክፍሎች የተለያየ ነው። በዚህ የተነሳ የተለያዩ ታሪኮች የታሪክ ትንተናዎች ሊሰጡ ይችላሉ በተለያዩ ክፍሎች ማለት ነው። እነዚህ ምን አይነት ነገር ሊያመጡ ይችላሉ? በመካከል ተፈጥረው እነዚህ የተለያዩ ትረካዎች ኮንቴስቴሽን በፐብሊክ ኢን ዘ ማርኬት ኦፍ አይዲያስ ኮንቴስቴሽን ይፈጥራሉ። እርስ በርሳቸው አንዳንድ ጊዜ ኮንፍሊክት ሊያደርጉ ይችላሉ፣ እርስ በርሳቸውን ይቃረናሉ። እና የታሪክ ሙሉ የሆነ የታሪክ ጥናት የሚገኘው እነዚህ የተለያዩ አስተሳሰቦች አንጻሮች የተጻፉ ታሪኮችን በስነ ስርዓቱ አጥንቶ እንትን ለማድረግ ሲቻል ነው። ከተለያዩ አንጻሮች የተለያዩ ሐሳቦችን ወስዶ አንድ አይነት ኮምፕሬሄንሲቭ የሆነ የታሪክ ጥናትን ለማግኘት ጥረት ሲደረግ ይመስለኛል። እና ያለዛ ጥረት ጥሩ የታሪክ ጥናት ውጤት ይመጣል ብዬ አላምንም። እና ማፈኑ ትልቅ ጥሩ ነገር ነው ብዬ አላምንም። ብዙ ጊዜ እንደዛ ነው የምናስበው። ለምሳሌ ጥሩ ያልሆኑ የታሪክ ክፍላችንን ሁሉ ጊዜ እናፍናቸዋለን። እና አንድ ሰሞን ላይ ምን ይሆናሉ? ታይም ቦምብ ይሆናሉ እና የተወሰኑ ክፍሎች ያነሷቸውና በከፍተኛ ፖለቲሳይዝ ይደረጋሉ። ለምሳሌ ሽመልስ እንዳለው እና በጣም መጥፎ የሆኑ ኮንሲኩዌንሶች ሊኖራቸው ይችላል። እና ብዙ ጊዜ በተቻለ መጠን እነዚህ አስተሳሰቦች እንዲንጸባረቁ የተለያዩ የታሪክ ትንተናዎች እንዲወጡ አድርጎ ከነዛ ኮንቴስቴሽን የሚገኝ የታሪክ ውጤት ጥሩ የሆነ የታሪክ ጽሑፍን ለማምጣት ይቻላል። ግን ይሄ ሂደት ነው ማለት በአንድ ስብሰባ የምታረጋው በአንድ ጊዜ የምታረጋው ነገር አይደለም፣ በአንድ ሰው የሚደረግ ነገር አይደለም። እና አንድ ታሪክ ለማምጣትም መሆን የለበትም አላማው የታሪክ ጥናትን የተሻለ የላቀ የሆነ በየጊዜው እያደገ እንዲሄድ ለማድረግ ነው። ላይክ ዕውቀትን አንድ ነገር አውቀን እንጨርሳለን እንዴ? አይቻልም እኮ። ራሳችንን አውቀን አንጨርስም በህይወታችን ሙሉ አይደለም። ራሳችንን ሰርፕራይዝ እናደርገዋለን አይደለም 67 ዓመት ስንኖር ወይ 80 ዓመት ስንኖር። እና ዕውቀት ታሪክ ተጠንቶ የሚያልቅ ነገር አይደለም። አሁን በቃ የመጨረሻው ደረጃ ላይ ደረስን የሚባል የዕውቀት ጥናት የሚባል ነገር የለም። ስለዚህ ሂደት ነው። እዚህ ላይ እንትን መጨመር ይፈቀዳል? ይፈቀዳል። በስሜነ ባለው ላይ እሺ፣ ቀደም እንዳልነው የተለያዩ እይታዎች ወደ አደባባይ መውጣታቸው ጥቅማቸው እንጂ ጉዳታቸው አይደለም የሚጋነነው። እና በመውጣታቸው አሁን ብዙ የተጻፉ ብዙ ነገሮችን እያወቅን ነው። እና ይሄ ገዢ ሐሳብ ከሚለው በተጨማሪ ገዢ ያልሆኑ ወይም ገዢ ያልነበሩ ሐሳቦች ወይም ስሜነ ኢንሰረክሽን እንዳለው በፉኮ ናሬቲቭስ ወይም ትርክቶች እየመጡ መሆናቸው ጥቅም አለው። እና አሁን ያለንበት ፌዝ እንግዲህ በፌዝ በደረጃ እንኳን በጊዜ በፌዝ ብናየው አሁን ብዙ የምናየው ያገኘ ሀገር ውስጥ ይሄ የመተንፈስ ዘመን ይመስላል። ምንድነው? ብዙ ሰው ታሪኩን ይጽፋል፣ ብዙ አካባቢዎች ታሪካቸውን ይጽፋሉ። አካባቢዎች ብቻ ሳይሆን በትግል ለምሳሌ የአብዮቱ ጊዜ የቀይ ሽብር፣ የነጭ ሽብር ዘመን የተማሪዎች ታሪክ በተለያዩ ሰዎች እየተጻፈ ነው። እኔ አንደኛው የመጽሐፍ ታሪክን የመጽሐፍ ስራ ዴሞክራታይዝ የማድረግ ደረጃ የመጀመሪያው ደረጃ አድርጌ ነው የማውጣት ያንን ትልልቅ ተለያዩ እይታዎችን ወደ አደባባይ ማውጣት። ቅድም ማርኬት ኦፍ አይዲያስ እንዳለው ስሜነ ወደዛ የማቅረብ ነገር አለ ለሚገዛ ለሚሸምት ሰው።
ማወቅ ለሚፈልግ ሰው ማለት ነው። የሚቀጥለውና ምናልባትም እጅግ አስፈላጊ ነው ብዬ የማስበው እያንዳንዱ ትርክት እርስ በርስ ዳያሎግ አልፈጠረም፣ አልተነጋገረም። ሁሉም ያወጣዋል፣ ሁሉም ይጽፋል፣ ሁሉም ይናገራል፣ ግን እርስ በርስ አይነጋገሩም። በዛ አሁን በጀመርነው መንገድ ከሄድን ሁላችንም የተለያየ ታሪክ ፈጥረን የተለያየ ነገር ነው የምናውቀው። ሀገራ ኢትዮጵያ የሚባልም ታሪክ አናውቅም። ኢትዮጵያ የሚባል ሀገርም እኔ እንጃ በዚህ አይነት መንገድ በትርክቱ ኢትዮጵያ የምትባለው ሀገር ምንድነው እውቅና ላይኖራት ወይም እዛ ትርክት ውስጥ ላትገኝ ትችላለች። ሁሉም በተለያየ መንገድ ነው እየተረካት ያለው። ሁሉም ከራሱ ፖዚሽን ነው እየተረከ ያለው። ይሄ መጥፎ ነው ማለት አይደለም። ምክንያቱም እያንዳንዱ ተደብቆ የነበሩ ትርክቶች እየወጡ ነው። በእርግጥ እየወጡ ያሉበት መንገድ ልጠይቅ ይችላል። የተጻፉ ያሉበት መንገድ ይጠየቃል። ምክንያቱም ሰው የሚጽፈው ሁሉ ልክ የተፈጸመውን ነገር ነው ማለት አይደለም። የሚጽፍበት መንገድ የተወሰኑ ዓላማዎችንም ለማራመድ ይሆናል። ግን አትሊስት መውጣታቸው ትልቅ ነገር ነው፣ ጠቃሚ ነው። ግን እሱ ብቻ አይደለም። ይሄ የዴሞክራታይዝ የማድረግ ታሪክን የመጻፍ ስራ ዴሞክራታይዝ የማድረግ መጨረሻው ደረጃ አይደለም። በጣም ትልቁ እና አስፈላጊ ደረጃ እርስ በርስ ዲቤት የሚያደርጉበት፣ እርስ በርስ የሚነጋገሩበት ሁኔታ መፈጠር አለበት። ለምሳሌ የተማሪዎቹ ጊዜ የአፓ የመኢሶን ታሪኮች እየተጻፉ ነው። ስለዚህ የመኢሶን ሰው የመኢሶንን ናሬቲቭ ትርክት ያነባል፣ የአፓው ሰው ደግሞ የአፓውን ናሬቲቭ ወይ ትርክት ያነባል። ይሄ ምን ማለት ነው? ኦኬ ብዙ ነገር ሊያውቁ ይችላሉ፣ ግን አልተነጋገሩም እርስ በርስ። አሁን ምንድነው የቀረው? ምንድነው የሚያስፈልገው? ምናልባት ተሞክሮ ይችላል። እርስ በርስ የሚነጋገሩበትን መንገድ መፍጠር አለበት። አስታውሳለሁ አዲስ አበባ ያለን ስሜነት አስታውሳለሁ ለማነጋገር ሁሉ ሞክረን ነበረ። እንደዚህ በተማሪዎች እንቅስቃሴ ጊዜ የነበሩ ተሳታፊዎችን ጋብዘን መድረክ ፈጥረን እንዲነጋገሩ፣ ሼር እንዲያደርጉ። ከተለያየ እይታ ነው የሚናገሩት፣ ከተለያየ ፖዚሽን ነው የሚናገሩት እና እንደዛ ማድረግ መጀመር አለብን። የሌላው አካባቢ ታሪክ በሌላው አካባቢ ታሪክ ብቻነት መቅረት የለበትም። የዛንድ አካባቢ ታሪክ የሁላችንም ታሪክ ነው፣ ማወቅ አለብን። ስለዚህ የሌላውን ታሪክ ለማወቅ የምንችልበት የሌላው አካባቢ ወይም ህዝብ ብቻ ሳይሆን መደቦች፣ የሴቶች ታሪክ፣ በባርነት ውስጥ ያለፉ ሰዎች ታሪክ ሊሆን ይችላል፣ የወጣቶች ታሪክ ሊሆን ይችላል፣ የልጆች ታሪክ ሊሆን ይችላል እና የእነኛን ታሪክ ልናቅ፣ ልንለዋወጥ፣ የሚስተካከል ካለ ልናስተካከል፣ የምንማረው ልንማር የምንችልበት መድረክ አልተፈጠረም። እሱ መፈጠር አለበት። ያ ሲሆን ነው ምናልባት የምንግባባበት ታሪክ አለ አይደለም? ይሄ የምንግባባበት ታሪክ ናሬቲቭ ልንፈጥር እንችላለን። የግድ የለም ማለት አይደለም። ብዙ የሚያገናኙ ገመዶች አሉ በታሪክ ውስጥ። ሰለሞን ደሬሳ የሚባል ጸሐፊ አስታውሳለሁ። በእናታችን በአያታችን ቤት በኩል ያለፈው ሰው ማን እንደሆነ አናውቅም ይላል። ማለት ቆጠሩ ወደኋላ በሄዱ ቁጥር የማን እንደሆንን አናውቅም። ድብልቅልቃችን የወጡ ህዝቦች ነን፣ ብዙ ነን እና እንደዚህ አይነት ህዝብ ስለሆንን ብዙ የተደበላለቀ ታሪክ ያለን በብዙ ገመድ የተገማመድን ሰዎች ህዝብ ስለሆንን ያንን ነገር ልናቅ የምንችልበት ሁኔታ መፍጠር አለብን። የተለያየ ናሬት የተፈጠሩት የተለያዩ ትርክቶች የሚነጋገሩበት መድረክ ሁኔታዎች ማመቻቸት አለብን። እችን ለመጨመር ነው። ስሜነ የምትጨምረው ነገር? ለ2 ደቂቃ ምናልባት። እሺ 2 ደቂቃ ብዙ ነው ግን እሺ 1 ደቂቃ በአንድ ደቂቃ ለማድረግ እሞክራለሁ። አሁን ሽመልስ ካለው ጋር በጣም ኢምፖርታንት ነገር ለማለት ፈልጌ ነው። እነዚህ የተለያዩ ፓስቶች፣ ታሪኮች፣ ኮንቴስትድ የሆኑ ፐርስፔክቲቭስ አንድ ላይ ሲመጡ መምጣታቸው አንድ እርምጃ ሊያስሄደን ይገባል፣ እርስ በርስ መነጋገር አለባቸው ብሎ ሽመልስ በጣም ትክክል። ይሄ የሚያመጣው አንድ ጥሩ ነገር ምንድነው? ሙቹዋል ሬኮግኒሽን እና አክኖሌጅመንት እንድንፈጥር በመካከላችን ያስፈልጋል። ለምሳሌ አንዱ የሌላው ሊቭድ ኤክስፔሪየንስ አክኖሌጅ ማድረግ አለበት። አንደኛው የተፈጸመበትን ኢንጀስቲስ ሌላኛው አክኖሌጅ ማድረግ መቻል። ስለዚህ የተገመድነን አንድ ላይ ነን ብሏል ሽመልስ። በጣም እውነት ነው። አብረን የተያያዝን ህዝቦች ስለሆንን
እርስ በርሳችን የተፈጠረውን ደግሞ በመካከላችን የነበሩ ሁነቶችን አንዳንድ ጊዜም ደግሞ ኢንጀስቲሶችን ሬኮግናይዝ ማድረግ አክኖሌጅ ማድረግ ዘላቂ የሆነ ፖለቲካ ኮሚኒቲ ለመፍጠር በጣም አስፈላጊ ነው የሚለውን ብቻ ለመጨመር አድማጮቻችን ስለ ታሪክ የተነጋገርንበት ፕሮግራም የመጀመሪያ ዝግጅት በዚህ ይጠናቀቃል። በውይይቱ አብረውኝ የነበሩትን ሽመልስ ቦንሳን እና ስሜነህ አያሌውን ከልብ አመሰግናለሁ። ሁለተኛውና ቀጣዩ የዚህ ዝግጅት ክፍል በሚቀጥለው ሳምንት ይቀርባል። እስከዚያው ድረስ